ሰላም ለእናንተ ይሁን። እንግዳይ ነኝ። እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም። ዛሬ 40 ቀናችንን ይዘናል። 40 ቀን ማለት በጣም ሙሉ ቀን ማለት ነው። መጽሐፍ ቅዱስ ላይ 40 ቀን በጣም ጌታ ኢየሱስ ክርስቶስ የተፈተነበት ከ40 ቀን ከጾመ በኋላ ነው። ሌሊትና ቀንን ከጾመ በኋላ ለ40 ቀን የተፈተነበት ይላልና 40 ቀን ሙሉ ቀን ነው። 40 ቀን ጌታ ኢየሱስ ክርስቶስ ደግሞ በ40 ቀኑ አርጓል። ከሞት ከተነሳ በኋላ ወደ ሰማይ የሄደበት ነው እና ብዙ 40 ቀን ወንዶች ልጆች ምንድነው ስሙ ምንድነው ወደ እግዚአብሔር ይሄዱ። በተለይ የመጀመሪያ ወንዶች ልጆች ይላል የእግዚአብሔር ቃልና በእኛ እንደውም በኦርቶዶክስ ውስጥ 40 ቀኑ ነው ልጅ የሚለው ክርስትና የሚነሳው። የሴት ደግሞ በ80 ቀን ይላል። እሱም መጽሐፍ ቅዱስ ላይ ይናገራል ለምን እንደሆነ ይናገራልና የሚረከቡበት ወደ እግዚአብሔር የሚሄዱበት ቀን ነውና እሱ ሁሉ ግን የኦሪት ነው። ኦሪት ላይ ያለ ነገር ነው እና 40 ቀን ሙሉ ቀን ማለት ነውና እንድታውቁት ብዬ ነውና እንኳን አደረሰን ለ40 ቀን ለጌታ ኢየሱስ ክርስቶስ ጾምና ጸሎት ላደረሰን ለዚች ቀን ስላደረሰን ጌታን እናመሰግነዋለን። ዛሬ ምን መሰላችሁ ይዤ የመጣሁት ደም አትብሉ ማለት ነው። ደም ርዕሱ ደም አትብሉ። ደም ውስጥ ነፍስ አለ ይለናል። ደም ውስጥ ህይወት አለ። ስለዚህ መጽሐፍ ቅዱስ ደምን እንድንበላ አይፈልግም። በመጽሐፍ ቅዱስ ላይ በኦሪት ላይ ደም ለእግዚአብሔር መስዋዕት የሚደረግ ነው። ለኃጢአት ይቅር ሳይሆን ኃጢአትን ለጊዜው ያነጽ ከኃጢአት ለጊዜው ሰው ትንሽ ያርፋል ያስታግሳል ለማለት ነው እና ሊቀ ካህኑ በየዓመቱ በዓመት አንድ ቀን ይገባል። ደም ሰዎች የኃጢአተኞችን የሰዉትን መስዋዕት ከበግ ከምናምን ያመጡትን የእንስሳትን መስዋዕት ኃጢአታቸውን ይናዘዙና ከዛ ይታረድና ደሙ ይዞ ሊቀ ካህኑ ወደ ቅድስት ውስጥ ይገባልና እሱ ስርዓት የሚደረገው በዓመት አንዴ ነው። እሱም እንደገና ኦሪት ዘፍጥረት ላይ ነው። ኦሪት ዘፍጥረት ሳይሆን ኦሪት ላይ ነው፣ የብሉይ ኪዳን ላይ ነው። ይሄ ህግ ነበራቸው። እንደገና ሙሴም እንዲህ አይነቱን ስርዓቱን ይከተል ነበረ እና አሁን ደግሞ ግን በአዲሱ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ራሱን እንደ መስዋዕት አድርጎ ይዞልን ገባ። ልክ ያ ሊቀ ካህኑ የሰዎችን ኃጢአት የተናዘዙበትን መስዋዕቱን እንደሚይዙ የእንስሳት ደሞችን ይዞ እንደሚገባው በየዓመቱ ነበር የሚገባው። አሁን ግን ጌታ ኢየሱስ ክርስቶስ ለአንዴና ለመጨረሻ ራሱን ይዞ መስዋዕት ይዞ ገባ እና እግዚአብሔር ፊት ቀረበልን። የኛን ኃጢአት ወሰደልን፣ ተሸክሞ መስዋዕት ሆነልን። በደም ውስጥ ደግሞ በኢየሱስ ክርስቶስ ደም ውስጥ ደግሞ ነፍስ አለ። እንዲያውም አይታችሁ እንደሆነ ጌታ ኢየሱስ ክርስቶስ ከተሰቀለ በኋላ ወታደሩ መጥቶ ጎኑን ሲመታው ከጎኑ የፈሰሰው ውሃና ውሃና ደም ነውና እሱ ደሙ ነፍስ አለው። ሰው ነበር ማለት ነው። ገብቷቸዋል። ጌታ ኢየሱስ ክርስቶስ ሰው ነበረ እና ደም ነበረው እና እንደኛ በቃ ደምና ውሃ። አሁን ሰው አንድ ነገር ቢወጋን ከውስጣችን ደም እንደሚፈሰው ጌታ ኢየሱስ ክርስቶስ ለሰዎች ሰው ሆኖ የመጣው ለሰዎችን ኃጢአት ተሸክሞ ለመደምሰስ ነው የኛን ኃጢአት። ገብቷችኋል። ለኃጢአት ሞት ይገባዋል ስለሚል ኃጢአት ሆነና ከዛ እሱ ሲሞት ኃጢአት ተገደለ ማለት ነው። ኃጢአት ሞተ ማለት ነው። ከዛ ሲነሳ ደግሞ ያ የሞተው ማንነቱ ሲነሳ እኛም ላመንነው በሱ ሞትና በሱ ስቅለት እና በሱ መቀበር ያመንን ሰዎች እኛም ደግሞ ከሱ ጋር በመንፈሳዊ ዓለም ተነሳን ማለት ነው። እኛም ትንሣኤ ያገኘን ለነፍሳችን ቤዛ አገኘን ማለት ነው። ገብቷችኋል። ስለዚህ ደም አትብሉ ማለት የሚለን የእግዚአብሔር ቃል ደሙን የሚጠቀምበት ለመስዋዕት ለእግዚአብሔር ብቻ ነው የሚሰጠው። ገብቷችኋል። የእንስሳም ቢሆን ደም አትብሉ ተብለናል መጽሐፍ ቅዱስ ላይና እሱን ክፍል እናየዋለን። ኦሪት ዘሌዋውያን ምዕራፍ 17 ከቁጥር 10 እስከ 15
አነብላችኋለሁ። እንደዚህ ይላል። ከእስራኤልም ልጆች ወይም በመካከላቸው ከሚኖሩ እንግዶች ማናቸውም ሰው ደም ቢበላ ደም በሚበላው በዚያ ሰው ላይ ፊቴን አከብድበታለሁ፣ ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ። እንግዲህ እግዚአብሔር ነው የሚለው። ከእንግዳም ቢሆን ወይም ደግሞ ከእስራኤል ሰዎችም ቢሆን ደም የሚበላ ሰው ካለ ፊቴን አከብድበታለሁ ነው እግዚአብሔር የሚለው። እግዚአብሔር አይወደውም ደም መብላታችንን ማለት ነው። ያንንም ሰው ከሕዝቡ ለይቼ አጠፋዋለሁ። ያያችሁ የእግዚአብሔር ቁጣ ይመጣል። የስጋ ሕይወት በደሙ ውስጥ ነውና፣ ያችሁ ማንኛውም የከብትም ሆነ የሰው ውስጥ ደም ውስጥ ምንድን ያለው መሰላችሁ? እንትን ሕይወቱ አለ ነው የሚለን። ያችሁ የስጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያሰርያልና በመሰዊያ ላይ ለነፍሳችሁ ማስተስሪያ ይሆን ዘንድ እኔ ለእናንተ ሰጠሁት። ስለዚህ የእስራኤል ልጆች ከእናንተ ማንም ደምን አይበላም፣ በመካከላችሁ ከሚኖሩ እንግዶች ማንም ደምን አይበላም አልሁ። እንግዲህ በቃ እግዚአብሔር ትእዛዝ ነው። ደም እንድንበላ አይፈልግም። ከእስራኤል ልጆች በመካከላቸው ከሚኖሩ እንግዶች ማናቸውም ሰው የሚበላ እንስሳ ወይም ወፍ እያደነ ቢይዝ ደሙን ያፈሳል፣ በአፈርም ይከድነዋል። የስጋ ሁሉ ሕይወትና ደሙ አንድ ነውና። አያችሁ፣ ደሙን መብላት ማለት ሕይወቱን መብላት ማለት ነው። የእንስሳም ቢሆን የወፍ ኢቭን አርዶ ገሎ ቢበላም እንኳን ነው የሚለን። አድኖ ቢበላም እንኳን እንስሳም ሆነ ወፍ ቢሆን ደሙን ያፈስስና በአፈር ውስጥ ይክደነው ይለናል። ደሙን የስጋ ሁሉ ሕይወትና ደሙ አንድ ነውና የስጋ ሁሉ ሕይወትና ደሙ አንድ ነውና። ያችሁ ደሙን ስናስብ ሕይወትን ማሰብ አለብን። ስለዚህ በእስራኤል ልጆች የስጋ ሁሉ ሕይወት ደሙ ነውና የስጋውም ሁሉ ደም አትብሉ፣ የሚበላው ሁሉ ተለይቶ ይጥፋ አልኋቸው ብሎ አለ። ያችሁ በቃ እንድንበላ አይፈልግም። የምን በደም ውስጥ ሕይወት አለ ይለናል። በደም ውስጥ የማንኛውም የስጋ የሆነ በቃ እንስሳም ሆነ ሰው ውስጥ ደምን ማፍሰስ ደምን መብላት ማለት ነው እንትን ነው እግዚአብሔር የሚቆጣው። እግዚአብሔር ፊቴን አከብድበታለሁ ያለው ነገር ነው። እና ይሄ ግን በአዲስ ኪዳንም ነው። የሚገርማችሁ በአዲስ ኪዳን ውስጥም ይነግረናል። ደምን እንዳንበላ አነብላችኋለሁ። እሱንም የእንትን ብቻ አይደለም የኦሪት ዘፍጥረት ብቻ አይደለም። ኦሪት ላይ ማለት ኦሪት ዘሌዋውያን ብቻ ሳይሆን በአጠቃላይ አሁንም ነው። ምን ይለናል? ሐዋርያት ምዕራፍ 15:29 ላይ ለጣዖት ከተሰዋ ከደምም ከተናቀም ከዝሙትም ትርቁ ዘንድ ራሳችሁን ጠብቁ፣ በመልካምም ኑሩ ይለናል። አያችሁ፣ ከደምም በቃ ደም ለጣዖት የተሰዋ ይልና ደምን እንዳንበላ ለጣዖት የተሰዋ ነገሮችን እንዳንበላ በአዲሱ ኪዳን ላይም ታዘናል። ገብቷችኋል? ስለዚህ ከታነቀም አሁን የታነቀ እንስሳ መብላት የለብንም። በቃ እነዚህ ልክ ዝሙትን ማድረግ እንደሌለብን የታነቀ እንስሳ መብላት የለብንም። ደምን መጠጣት የለብንም፣ መብላት የለብንም። ደሙ ውስጥ ነፍስ አለ፣ ደሙ ውስጥ ሕይወት አለ። ገብቷችኋል? ስለዚህ ይሄ የብሉይ ኪዳን ጊዜ ብቻ ሳይሆን የድሮ ነገር ብቻ ሳይሆን አሁንም ደም አትብሉ ልላችሁ ነው። በቃ እግዚአብሔር የሚጸየፈውና አትብሉ ብሎ ያለን ነገሮች ስለሆኑ ማለት ነው። እና ለጣዖት ከተሰዋም ደግሞ ጣዖት ለምሳሌ አንድ ሰው አምጥቶ ይሄ ለጣዖት የተሰዋ ነው ብሉት ይህንን ስጋ ቢላችሁ አንዴ ህሊናችሁ ስላወቀ አንዴ መረዳት ስላላችሁ ያንን ለጣዖት የተሰዋውን ነገር አትብሉ። ማንም ቤተሰባችሁ የምትወዷቸው ጓደኞች እንኳን ቢያቀርቡላችሁ አንዴ ኦልሬዲ ስለተነገራችሁ የመስዋዕት ነው
ለጣዖት የተሰዋ ነው ብሎ ካላችሁ አትብሉት በቃ። ምክንያቱም እግዚአብሔር አትብሉ ብሎ ያለን ነገር ስለሆነ የፈለገ ቢርባችሁም ለጣዖት የተሰዋ ስለሆነ እንዳንበላ በአዲሱ ኪዳን ላይ ይነግረናል። ከደምም እንደዚሁ ደምም አትብሉ አትጠጡ፣ የታነቀም እንስሳት ልክ እንደ ዝሙት አታድርጉ ብሎ ይነግረናል። አትብሉት ይለናል። እሺ አሁን ደግሞ ዕብራውያን 9 ምዕራፍ 9 ቁጥር 19 ከ28 ድረስ እንደዚህ ይላል። ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ የበግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፍና በሕዝቡ ላይ ሁሉ ረጨው። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም ይለናል። ይላችሁ ይሄም ሙሴም ደግሞ የሚከተለው ስርዓት ነበረ በሕጉ ጊዜ ማለት ነውና የድሮ የሕጉ ዘመን ጊዜ ምንድን ነበር የሚያደርገው? ደሙን የፍየሎችን የጥጃዎችን ደም በውሃ ይቀይጠውና የቀይ በግ ጠጉር አድርጎ ከሂሶጵ ጋር እንደ ቅጠል አይነት ባለፈው ነግሬያችኋለሁኝ። ለመድኃኒትነት የሚጠቀሙበት ቅጠል አለ ሂሶጵ የሚባልና እሱን ያደርግና በመጽሐፉ ላይ በሕዝቡ ላይ ሁሉ ይረጨው ነበረ። አሁን ይጸለይበትና ጌታ ኢየሱስ ክርስቶስ መንፈስ ቅዱስህን እዚህ ውሃ ላይ አድርግ ተብሎ እንደ ጸበል ተደርጎ እንደሚረጨው ማለት ነው። ገብቷችኋል? በዛን ጊዜ ደግሞ ደሙን የፍየል ወይም ደግሞ ጥጆች ውሃ ደማቸው ይቀየጥና በዛ በቅጠሉ ውስጥ በውሃና በደሙ ይቀየጥና ከዛ በኋላ እንደ ምሳሌ ነበረ። ትዝ ይላችኋል። አሁን ጌታ ቅድም እንደነገርኳችሁ ጌታ ኢየሱስ ክርስቶስ ከጎኑ ሲመቱት በጦር የወጣው ውሃና ደም ነበር አይደለ? አሁን እዚህም ጋር በምሳሌ ተደርጎ ውሃና የጥጃዎቹና የፍየሎቹ ደምና ውሃ ተቀይጦ ነው። ልክ የጌታ ኢየሱስ ክርስቶስ ምሳሌ ነው። ገብቷችኋል? ያ ይደረግ ነበረ በሕጉ ጊዜ ሙሴ ያደርግ ነበረ እና ስርየት ይደረጋል ከጥቂቶች በቀር ይላል። አያችሁ ስቲል የሚቀረው ነበረ። ሁሉም ኃጢአት አይሰረይም ነበረ። ሕጉ በጌታ በኢየሱስ ክርስቶስ መፈጸም ስለነበረበት ነው። ገብቷችኋል? ማነው ሙሴ የሚያደርገው ኢየሱስ ክርስቶስ እስኪመጣ ድረስ ነበረ። ግን ኢየሱስ ክርስቶስ ሲመጣ ግን አሁን በሱ ደምና ያንን በጦር ሲወጋ ደሙና ውሃው የወጣና መስቀሉ ላይ ጌታ ኢየሱስ ክርስቶስን ያየ መወጋቱን ለኃጢአታችን መሞቱን ያመነ ሰው የኃጢአቱ ስርየት ያገኛል። ገብቷችኋል? ያ ደሙ ያነጻዋል። ደሙ ስርየት ያገኛል ማለት ነው። ገብቷችኋል? ደም ሳይፈስ ስርየት የለም። ጌታ ኢየሱስ ክርስቶስ ደሙ ስለፈሰሰ ነው ስርየት ያገኘ ነው። እና ብታነቡት ያው ዕብራውያን 9 ቁጥር 19 እስከ 28 እስከ መጨረሻው ድረስ ብታነቡት ስለ ኢየሱስ ክርስቶስ ነው የሚነግረን። ክርስቶስ ደግሞ ልክ ያው የሙሴን ይነግረንና ያ ምሳሌ ነው። ከዛ ክርስቶስ ደግሞ ስለኛ ይታይ ዘንድ በእግዚአብሔር ፊት ራሱን በመሰዋት ኃጢአትን ሊሽር ወደ እግዚአብሔር ገባ ነው የሚለን። ወደ ቅዱስ ውስጥ ገባ፣ ራሱ ኃጢአትን ሊሽር ራሱን በመሰዋት ማለት ነው። ደሙን ስጋውን ይዞ በመግባት ማለት ነው። እና ለብዙዎች ኃጢአትን ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ያለ ኃጢአት ይታይላቸዋል። ማለት መጀመሪያ ለኃጢአታችንን የሰውን ሁሉ ኃጢአት እሱ ተሸክሞ ገባ፣ ተሰዋ፣ ራሱን ይዞ ተሰዋ ይለናል። ግን አሁን ደግሞ እኛ ለምንጠባበቀው ደግሞ በትንሳኤ ነው የምናየው። ገብቷችኋል? እንደገና ኃጢአትን ተሸክሞ አይደለም የሚመጣው። አሁን ደግሞ በትንሳኤው በተነሳው ሰውነቱ ነው የምናየው። ዳግመኛ ጌታ ኢየሱስ ክርስቶስ ሲመጣ ልክ ያኔ ሐዋርያቶቹ እንዳዩት፣ ደቀ መዛሙርቶቹ በአካል እንዳዩት እኛ ደግሞ ሁለተኛ ሲመጣ ሊፈርድ እንደሚመጣ ነው የእግዚአብሔር ቃል የሚነግረን እና ለብዙዎች ለሚጠባበቁት በትንሳኤ ኃይል ነው የሚመጣው፣ ለፍርድ ነው የሚመጣውና
እሱን ይነግረናል። ሌላው ደግሞ አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 እንደዚህ የሚል ቃል አለ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አያችሁ፣ የእግዚአብሔር የልጅም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ቅድሙን ትዝ ይላችኋል። የጥጃዎቹና የፍየሎቹ ሁሉንም አያነጹ፣ ሁሉንም ኃጢአት አያነጻም። የጌታ ኢየሱስ ክርስቶስ ግን ከኃጢአት ሁሉ ነው ያነጻው የሚለው ገብቷችኋል። ያኛው ግን ከጥቂቶች በቀር ነገር ሁሉ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። አያችሁ፣ ከጥቂት በቀር ሁሉም አይደለም። ይሄ ግን ጌታ ኢየሱስ ክርስቶስ የሱ ደም ግን ከኃጢአት ሁሉ ያነጻናል ይላል። ኃጢአት የለብንም ብንል ራሳችንን እናስታለን ይላል። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን። ማንን? እግዚአብሔርን። ኃጢአት አልሰራንም ብንል ሐሰተኛ እግዚአብሔርን እናደርገዋለን ነው ለሚለውና ቃሉም በእኛ ውስጥ የለም ይላል። አያችሁ፣ በእኛ መጽሐፍ ቅዱስን ማንበባችን ቃሉን ማንበባችን ትናንትና ካላያችሁት የቃሉ ጥቅም ምንድን ነው? እግዚአብሔርን ቃል እውቀት እንዲኖረን ለነፍሳችን የሚያስፈልገው ኃጢአተኛ መሆናችንን ይነግረናል። ልባችንን ልክ አሁን የልባችንን ሐሳብና ፍላጎታችንን መለየት ይችላል። ልክ ነፍሳችንንና የነፍሳችንን ሐሳብ ያውቃል፣ የልባችንን ፍላጎት ያውቃል። ገብቷችኋል? ስለዚህ እነሱን ይለይልናል። ልክ ነፍስንና መንፈስን መለየት እንደሚችለው ቅልጥምንና እንትንን ምንድነው ስሙ አጥንትንና ቅልጥምን ውስጥ ያለውን መለየት ይችላል። ገብታችኋል? እንደዚህ ጥብቅብቅ ብሎ ኮንፊውዝ ያደረገንን ነገር መንፈሳችን የቱ እንደሆነ እናውቃለን፣ ነፍሳችን የቱ እንደሆነ እናውቃለን። ገብታችኋል? የእግዚአብሔር ቃልን በነፍሳችን ውስጥ ስናስገባው የቱ ነፍሳችን ማለት ስሜታችን መሆኑ ይገባናል። ሐሳባችን ፍላጎታችን መሆኑን ይገባናል። እንትናችን ደግሞ ስሜታችን እንደሆነ ይገባናል። ገብቷችኋል? አስተሳሰባችን እንደሆነ ይገባናል። ነፍሳችን መንፈሳችን ደግሞ የእግዚአብሔርን ቃል የምናዳምጥበት፣ ከእግዚአብሔር የምንሰማበት፣ የመንፈሳዊን ነገር የምንረዳበት፣ ዳግመኛ የምንወለድበት ነው ደግሞ። ገብቷችኋል? ስለዚህ አለበለዚያ የእግዚአብሔርን ቃል ካላወቅን ዝም ብለን ከላይ ሰውነታችንን ብቻ ነው የምናየው። ምናልባት ነፍስ ያለን ይመስለናል። አዎ፣ ምክንያቱም ስለምንተነፍስ ምናምን ነፍስ ያለን ይመስለናል። ግን መንፈሳችን ግን ዳግመኛ ስላልተወለደ ጌታ ኢየሱስ ክርስቶስ ስላላወቅን አምነው ነው የሚያውቁት። አውቀነው ነው እግዚአብሔርን ቃል ምናምነው ጌታ ኢየሱስ ክርስቶስን። ገብቷችኋል? እምነት ከመስማት ነው፣ መስማትም ደግሞ የእግዚአብሔርን ቃል ነው ስለሚለን ነውና ካልሰማን የእግዚአብሔርን ቃል ስለ ኢየሱስ ክርስቶስ ያደረገልን መስዋዕቱን ለምን እንደመጣ ራሱ ካልገባን እንዴት ጌታ ኢየሱስ ክርስቶስን እናምናለን? ከዛ እንዴት ደግሞ ኃጢአታችን ይሰረይልናል? እንዴት እንድናለን? ገብታችኋል? ስለዚህ የእግዚአብሔር ቃል ለኛ ጥቅማችን ነው። ልባችንን እንዲያቀና፣ እንዲገጽሰን፣ ኃጢአተኛ መሆናችንን ሊገልጥልን፣ ከዛ ንስሐ እንድንገባ ገብቷችኋል? ከዛ እንደገና ንስሐ ስንገባ ደግሞ የጌታ ኢየሱስ ክርስቶስ የሰራልንን ነገሮች በሙሉ ስንቀበል እሱ ለኃጢአታችን መስዋዕት እንደሆነ ስንረዳ እናምነዋለን። ከዛ ስናምነው ደግሞ ምን እንሆናለን? እንድናለን፣ እንጸድቃለን። ከዛ የእግዚአብሔር ልጆች እንባላለን። የእግዚአብሔርን መንፈስ እንቀበላለን። የልጅነትን የዘላለማዊውን ሕይወት እንቀበላለን። ገብቷችኋል? ከዛ በኋላ በቃ ከእግዚአብሔር ጋር ያለን ሕይወት ይቀጥላል ማለት ነው። ሙታን የነበርነው ፈውስ እናገኛለን። በጨለማ የምንመላለሰው ብርሃን እናገኛለን። ገብቷችኋል? እና እንዴት ነው ያገኘነው? በደሙ በጌታ ኢየሱስ ክርስቶስ ደም በልጁ ስናምን ኃጢአታችን ሁሉ ስለሚሰረይልን ነው። ኃጢአታችን ይሰረይና እሱ ያለው ጸጋ ለኛ ይሰጠናል። ከዛ ደግመን ኃጢአት እንዳንሰራ የእግዚአብሔር ጸጋ ያግዘናል ማለት ነው። ገብቷችኋል? እንደሱ ነው።
እና በቃ ዛሬ የተማርነው ደምን ለእግዚአብሔር መስዋዕት የሚሰጥ ነው። ደም የኢየሱስ ክርስቶስ ደም መስዋዕት ሆኖ ለእኛ ኃጢአታችንን ያነጻልን የሱ ደም ነው። በደም ውስጥ ደግሞ ህይወት እንዳለ፣ በደም ውስጥ ደግሞ ነፍስ እንዳለ ተምረናል ዛሬ። የእንስሳንም ደም ቢሆን የሰውንም ደም እንዳንበላ የእግዚአብሔር ቃል ይነግረናል። የወፍ ቢሆን የሁሉ ደም መብላት ከፈለገ ሰው ወፉም ሆነ በግም ሆነ ማንኛውም ከብትም የሚበላው ቢሆን ደሙን አፍስሶ በአፈር ይክደነው ነው የሚለው እግዚአብሔር ቃል። እንደገና ደግሞ አሁንም በብሉይ ኪዳን ላይ ብቻ ሳይሆን በአዲሱም ኪዳን ላይ ደምን እንዳንበላ ተጠበቁ ይለናል ቃሉ። ልክ ለጣዖት የተሰዋ ነገር እንደማንበላው ደምንም እንዳንበላ አሁንም ተከልክለናል። የታነቀን ነገር እንዳንበላ፣ የታነቀ እንስሳንም እንዳንበላ እግዚአብሔር ነግሮናል በቃሉ። ይሄም አዲስ ኪዳን ነው። ከዝሙትም ደግሞ ራቁ ይላል። በዝሙት ውስጥ ምንድነው መሰላችሁ? ያ ዋናው ምንድነው? ዝሙቱ ደም ለደም ውስጥ ለውስጥ ሰው ሲገናኝ ማለት ነው። እና ያ ደሙ በትዳር ውስጥ ካልሆነ በስተቀር ያ ደም ስለሚያስተሳስር ነው። ያ ደም በደም ውስጥ ህይወት ስላለ ነው። እና ዝሙትም አታድርጉ የሚለን ለዚህ ነው ልላችሁ ነው። በቃ ዛሬ ያለኝ ይሄ ነው። እንደወደዳችሁ ተስፋ አደርጋለሁኝ። ነገ ደግሞ በጌታ ቃል በሌላ ቃል እስክንገናኝ ድረስ ደህና ሁኑልኝ ባይ